540 ተማሪዎች በአንድ የትምህርት አይነት ከመቶ ያስመዘገቡት ውጤት ቀጥሎ በቀረበው ፓይ ቻርት ተተንትኗል። ፓይ ቻርት ክብ ማለት ነው። ከ61 እስከ 80 ያስመዘገቡት የተማሪዎች ብዛት ስንት ነው? ጤና ይስጥልን። ይህ የ2017 ዓ.ም 6ኛ ክፍል ሂሳብ ሞዴል ፈተና ክፍል 3 ከጥያቄ ቁጥር 21 እስከ 30 ያለው ነው። ትናንትና ከትናንት ወዲያ ክፍል 1 እና ክፍል 2ን አቅርበን ነበረ። ክፍል 3 ሲጀምር እንደዚህ ይላል። ጥያቄ ቁጥር 21 የ90 ዲግሪ ቀጥ ያሟይ አንግል የሆነው የቱ ነው? ሀ 0 ዲግሪ፣ ለ 90 ዲግሪ፣ ሐመሩሃ 180 ዲግሪ፣ መ 10 ዲግሪ። አስተውላችሁ ረጋ ብላችሁና በደንብ ከሰራችሁት የዚህ ጥያቄ ትክክለኛው መልስ 0 ዲግሪ ነው። ምክንያቱም ቀጥ አሟይ አንግሎች ድምራቸው 90 ዲግሪ ነው። ስለዚህ የ90 ዲግሪ አሟይ 90 ሲቀነስ 90 እኩል ይሆናል 0 ዲግሪ ይሆናል ማለት ነው። ስለዚህ ትክክለኛው መልስ 0 ዲግሪ የሚለው ነው ማለት ነው። እንቀጥል። ጥያቄ ቁጥር 22 በምስሉ ላይ ደ እና ፈ ትይዩ መስመሮች ናቸው። ረ ደግሞ ቆራጭ መስመር ነው። ከሚከተሉት አንግሎች ውስጥ ከአንግል 2 ጋር ልክክ የሆነው አንግል የቱ ነው? ሀ አንግል 7፣ ለ አንግል 5፣ ሐመሮሃ አንግል 4፣ መ አንግል 8። በደንብ ረጋ ብላችሁ አስተውላችሁ ስሩት። አንግል 2 ማለት ይሄኛው ነው። ስለዚህ ከዚህ ጋር ከተሰጡ ተማሪዎች መካከል ልክክ የሆነው አንግል የትኛው ነው? በዚህ ጥያቄ መሰረት ትክክለኛው መልስ አንግል 7 ነው። አንግል 7 ማለት ይሄኛው አንግል ነው። ስለዚህ ይሄኛውና ይሄኛው ሁለቱ ልክክ ናቸው። በምን መስፈርት? በትይዩ መስመሮች ቆራጭ መስመር ላይ በውጭ በኩል በተቃራኒ አቅጣጫ የሚገኙ አንግሎች ማለትም አንግል 2 እና አንግል 7 እኩል ወይም ልክክ ናቸው። ይሄ ህግ ነው ማለት ነው እንጂ አንግል 2 ከአንግል 4 ጋር ልክክ አይደለም፣ ከአንግል 8 ጋርም ልክክ አይደለም፣ ከአንግል 5 ጋርም ልክክ አይደለም። ልክ የሚሆነው ከአንግል 7 ጋር ነው ማለት ነው። እንቀጥል። ጥያቄ ቁጥር 23 የጎነ 3 ሁለት ጎኖች ርዝመት 5 ሳንቲሜትር እና 7 ሳንቲሜትር ቢሆኑ ከሚከተሉት ውስጥ የሶስተኛው ጎን ርዝመት መሆን የሚችለው የቱ ነው? ሀ 12 ሳንቲሜትር፣ ለ 10 ሳንቲሜትር፣ ሐመሮሃ 13 ሳንቲሜትር፣ መ 15 ሳንቲሜትር። አስተውሉ። ይሄም የራሱ የሆነ ህግ አለው። ስለዚህ ይሄ ጥያቄ ትክክለኛው መልስ 10 ሳንቲሜትር ነው። ምክንያቱም የሶስተኛው ጎን ርዝመት ከሁለቱ ድምር ማነስ ወይም ከልዩነታቸው መብለጥ አለበት ነው የሚለው። አሁን እዚህ ላይ የሁለቶቹ ድምር 5 ነው። የአንደኛው ጎን 7 ነው። 5 ሲደመር 7 12 ነው። ስለዚህ ምንድነው የሚለው? የሶስተኛው ጎን ርዝመት ከሁለቱ ድምር ማነስ አለበት። የሁለቱ ድምር 12 ነው። ስለዚህ 10 ከሁለቱ ያንሳል ማለት ነው። ይሄ አንዱ መስፈርት ነው። በዚህ መስፈርት መሰረት 13 መልስ አይሆንም፣ 15 መልስ አይሆንም፣ 12 ራሱ ይሄኛው መልስ አይሆንም። ምክንያቱም ይሄ እኩል ነው። ስለዚህ ማነስ አለበት ስለሚል አንዱ መስፈርት ይሄ ነው። ሌላው ደግሞ ከልዩነታቸው መብለጥ አለበት። ልዩነት ማለት የ5 እና የ7 ልዩነት ስንት ነው? 2 ነው። ከ2 መብለጥ አለበት። 10 ቁጥር ደግሞ አሁንም በዚህ መስፈርት መሰረት ከ2 ይበልጣል። ስለዚህ ከ2 የሚበልጥና ከልዩነቱ የሚበልጥና ከድምራቸው የሚያንስ ማለት ነው። ድምራቸው 12 ነው። ከ12 የሚያንሰው 10 ነው። ልዩነታቸው ደግሞ 2 ነው። ከ2ም አሁንም የሚበልጠው 10 ነው ማለት ነው። ስለዚህ ትክክለኛው መልስ 10 ነው። ይሄ ህግ ስለሆነ በደንብ አድርጋችሁ ሌላ ጊዜ ጥያቄዎች ሲመጡ በዚህ መልኩ አስተናግዷቸው። የሶስተኛው ጎን ርዝመት ምንጊዜም ከሁለቱ ድምር ማነስ አለበት።
ወይም የሶስተኛው ጎን ርዝመት ከሁለቱ ድምር ማነስ ወይም ከልዩነታቸው መብለጥ አለበት የሚለውን ህግ በደንብ አድርጋችሁ አስተውላችሁ ያዙ። እንቀጥል። ጥያቄ ቁጥር 24 የሬክታንግል ውስጣዊ አንግሎች ድምር ስንት ይሆናል? ሀ 90፣ ለ 270፣ ሐመሮሃ 180፣ መ 360። ይሄ አሁን በቃ የተረጋጋ ሰው ዝም ብሎ በማየት ብቻ የሚያውቀው ነው ይሄኛው። ስለዚህ የዚህ ጥያቄ መልስ 360 ነው። ለምንድነው 360 የሚሆነው? ማንኛውም ባለ አራት ጎን ምስል ወይም ሬክታንግልን ጨምሮ የውስጥ አንግሎች ድምር ሁልጊዜ 360 ዲግሪ ነው ማለት ነው። ሬክታንግል ለምሳሌ አሁን እዚህ ላይ አንድ ሬክታንግል እንዲያደርገን ብናስቀምጥና ብናየው ይሄ ሬክታንግል ነው ብለን ብናስብ የዚህ ሬክታንግል ውስጣዊ አንግሎች ድምር ማለት ነው። የዚህኛው ምሳሌ ነው። ይሄ ትክክል ላይሆን ይችላል። ይሄኛው 90 ቢሆን ይሄኛው 90 ስዕሉ ካልተዛባ በስተቀር ይሄ 90 ይሄኛው 90። ስለዚህ 90 ሲደመር 90 180፣ 180 ሲደመር 90 270፣ 270 ሲደመር 90 360 ይሆናል ማለት ነው። ይሄ 360 ይሆናል። ይሄ አራቱ ጎኖች አራቱ አንግሎች ድምር። ስለዚህ ትክክለኛው መልስ 360 ነው ማለት ነው። እንቀጥል። ጥያቄ ቁጥር 25 የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስቀምጡ። አስተያየቱ ላይ ከተመቻችሁ ላይክ አድርጉ። አሁን ጥያቄ ቁጥር 25 እንዲህ ይላል። አንድ ክብ ላይ ያሉ ሁለት ነጥቦችን የሚያገናኝ ውስን መስመር ምን ተብሎ ይጠራል? ሀ ኮርድ፣ ለ ዳያሜትር፣ ሐመሮሃ አርክ፣ መ ሬዲየስ። በደንብ ረጋ ብላችሁ አስቡት። ቀላል ጥያቄ ነው። አንድ ክብ አለ። ክብ ላይ ሁለት ነጥቦች አሉ። እነሱን የሚያገናኝ አንድ ውስን መስመር ምን ተብሎ ይጠራል? ትክክለኛው መልስ ኮርድ የሚለው ነው። ማንኛውም በክበብ ዙሪያ ላይ ያሉ ሁለት ነጥቦችን የሚያገናኝ መስመር ኮርድ ነው የሚባለው። ኮርድ። ስለዚህ ለምሳሌ አሁን አንድ ክብ እንውሰድና እዚህ ጋር ይሄ ክብ አለ። ማንኛውም እዚህ ጋር አንድ ነጥብ አለ፣ እዚህ ጋር አንድ ነጥብ አለ። እነዚህ ሁለቱ ነጥቦች ብናገናኛቸው ይሄ መስመር ኮርድ ነው የሚባለው። እንደዚህ ብናገናኘው ይሄኛው አሁንም ኮርድ ነው የሚባለው። ይሄኛውን ብናገናኘውም ኮርድ ነው። ምናልባት ይሄ ዲያሜትርም ሊሆን ይችላል። ዲያሜትርም ራሱ ኮርድ ነው ማለት ነው። ስለዚህ ትክክለኛው መልስ ኮርድ ቢለው ነው። ምክንያቱም ኮርድ ማለት ማንኛውንም በክብ ዙሪያ ያሉ ሁለት ነጥቦች የሚያገናኝ መስመር፣ አጭርም ይሁን ረጅም፣ ዲያሜትርም ይሁን ከሱ የሚያጥርም ይሁን ኮርድ ነው የሚባለው። መልካም። ጥያቄ ቁጥር 26 ቀጥሎ ከቀረቡት ጠጣር ምስሎች ውስጥ ሲሊንደር የቱ ነው? ትክክለኛው መልስ ሐመር ውሃ ላይ የተቀመጠው ነው። ምክንያቱም ሲሊንደር ክብ መሰረትና ክብ አናት ያለው ጠጣር ምስል ነው። ስለዚህ ይሄኛው ሲሊንደር እዚህ ጋር የምናየው ሲሊንደር ከላይ በኩል ክብ አናት አለው፣ ከታችም ክብ መሰረት አለው። ስለዚህ ክብ አናትና ክብ መሰረት ያለው ከሆነ ሲሊንደር ነው የሚባለው። ይሄኛው የሲሊንደር ምስል ነው ማለት ነው። ጥያቄ ቁጥር 27 መረጃን በጽሁፍ ጥያቄዎችን ስንሰበስብ ጥያቄዎቹ ሊያካትቷቸው የሚገቡ ነጥቦች ውስጥ የሆነው የቱ ነው? የሆነው ነው የሚለው ጥያቄው። ሀ ግለሰቡን የሚገልጽ፣ ለ ረጅም፣ ሐመርሃ አሻሚ፣ መ ቀላል። መረጃን በጽሁፍ ጥያቄዎች ስንሰበስብ ጥያቄዎቹ ሊያካትቷቸው የሚገቡ ነጥቦች ውስጥ የሚሆነው ግለሰቡን የሚገልጽ፣ ረጅም፣ አሻሚ ወይስ ቀላል? ትክክለኛው መልስ ቀላል የሚለው ነው።
ምክንያቱም የመረጃ መሰብሰቢያ ጥያቄዎች ግልጽና ምላሽ ለመስጠት ቀላል መሆን ይኖርባቸዋል ማለት ነው። ስለዚህ ትክክለኛው መልስ ቀላል የሚለው ነው። ጥያቄ ቁጥር 28 ቀጥሎ የቀረበው ሰንጠረዥ 35 ተማሪዎች በአንድ የበጎ አድራጎት ስራ ለመሳተፍ ያበረከቱትን የብር መጠን በታሊ ማርክ የሚያሳይ ነው። እዚህ ጋር እንደምታዩት ታሊ ማርክ አለ። ይሄው እዚህ ጋር ቁጥሮች አሉ። ብር አለ፣ እዚህ ጋር 40 ብር አለ፣ 50 ብር አለ፣ 70 ብር አለ፣ 80፣ 90፣ 100 እያለ ይቀጥላል። የታሊዎች ደግሞ አሉ እዚህ ጋር የተቀመጡት ታሊ ማርኮች አሉ። በዚህ መሰረት በበጎ አድራጎት ስራው 80 ብር ያበረከቱ የተማሪዎች ብዛት ስንት ነው? 80 ብር ያበረከቱ ተማሪዎች ሀ 4 ለ 12 ሐመርሃ 22 መ 10 ትክክለኛው መልስ 12 ነው። ምክንያቱም በሰንጠረዡ ላይ በ80 ብር ትይዩ ያለው የታሊ ማርክ ወይም ቁጥር 12 ነው የሚያሳየው። ይሄ ማለት ነው 80 ብር ይሄው። ስለዚህ ይሄን 80 ብር የሚያሳየው የታሊ ቁጥር ይሄው። እነዚህ ይሄ አንዱ ጥንድ 5 ነው። ይሄኛው አንዱ ጥንድ 5 ነው። 5 እና 5 10። ይሄው እዚህ ጋር ደግሞ 2 አለ 12 ማለት ነው መቁጠር ስለሆነ። በጣም ጥሩ። ጥያቄ ቁጥር 29 540 ተማሪዎች በአንድ የትምህርት አይነት ከመቶ ያስመዘገቡት ውጤት ቀጥሎ በቀረበው ፓይ ቻርት ተተንትኗል። ፓይ ቻርት ክብ ማለት ነው። እዚህ ላይ የተቀመጡ ቁጥሮች አሉ። ለምሳሌ እዚህኛው ክብ ላይ 88 ዲግሪ አለ፣ እዚህ ላይ 96 ዲግሪ አለ፣ እዚህ ላይ 100 ዲግሪ አለ፣ እዚህ ላይ 76 ዲግሪ አለ። ፓይ ቻርት ነው የሚባለው ይሄኛው። ከ61 እስከ 80 ያስመዘገቡት የተማሪዎች ብዛት ስንት ነው? እዚህ ጋር ማውጫ አለው። ከ0 እስከ 40፣ ከ41 እስከ 60፣ ከ61 እስከ 80፣ ከ81 እስከ 100። ስለዚህ ጥያቄው የሚለው ከ61 እስከ 100 ያስመዘገቡት ተማሪዎች ብዛት ስንት ነው? ሀ 132፣ ለ 150፣ ሐመሮሃ 144፣ መ 114። ረጋ ብላችሁ አስተውላችሁ ስሩ። ይሄ በጣም ቀላል ጥያቄ ነው። እዛው እጅ ላይ ያለ ጥያቄ ነው። ስለዚህ ይሄኛውን በገባችሁ መንገድ አስልታችሁ ሰርታችሁት መልሳችሁ 114 ከመጣ ትክክል ነው። ምክንያቱም እንዴት ነው 114 የሚመጣው መሰላችሁ? ይሄ ጥያቄ አሁን እዚህ ላይ ፓይ ቻርት ነው። ይሄኛው ፓይ ቻርት ማለት ክብ ነው። ክብ ደግሞ አንግሉ 360 ዲግሪ ነው። 360 ዲግሪ ለዚህ ያከፋፈሉት 96 ዲግሪ እዚህ አለ፣ እዚህ 100 ዲግሪ አለ፣ እዚህ 76 ዲግሪ አለ፣ እዚህ 88 ዲግሪ አለ። እነዚህ አንድ ላይ ሲደመሩ 360 ዲግሪ ይመጣሉ። እነዚህ ደግሞ ሲከፋፈሉ እዚህ ላይ በቀለም ተለያይተዋል። ይሄ ቀለም ማለት የዚህኛው ነው። ቀለሙን አስተውላችሁ አስተሳስሩ። ይሄ ነጩ የዚህ ነው። ይሄ ደግሞ ጠቆር ያለው ወይም ጥቁሩ የዚህኛው በዚህ በኩል የ76ቱ ነው። ይሄ ደግሞ ከ81 እስከ 100 የሚለው ደግሞ ይሄኛው ከለር ማለት ነው። ይሄ ነው ከለራቸው ሲቆራኝ። ይሄ ከሆነ ከ61 እስከ 80 ያመጣው የሚለው የትኛውን ከለር ነው የሚያሳየው ማለት ነው? ይሄው ከ61 እስከ 80 የሚለው ይሄ ጥቁሩን ከለር ነው። ጥቁሩ ከለር ደግሞ ስናመጣ እዚህ ጋር 76% ነው። ስለዚህ ከ360 ዲግሪ ላይ 76% ዲግሪ ከሆነ ከ540 ተማሪዎች መሃል ስንት ይሆናል ተብሎ ነው የሚሰራ። በደንብ ይግባችሁ። ከ360 ዲግሪው ላይ ተማሪዎቹ ከ61 እስከ 80 ያመጡት ተማሪዎች 76 ዲግሪ ከሆኑ ከዚህኛው ዲግሪ ላይ 76 ዲግሪ ከሆነ ከተጠየቀው ጥያቄ ከ540 ተማሪዎች ማለት ስንት ይሆናል? ከ540 ተማሪ መሃል ስንት ይሆናል? ኤክስ ወይም ጥያቄ ምልክት እንዲያርግ ነው የምናሰላው። ከ360 ላይ 76 ዲግሪ ከሆነ ይሄ 360 ነው አጠቃላይ። ከ360 ላይ 76 ዲግሪ ከሆነ ይሄ ከሆነ ከ540 ተማሪዎች መካከል ስንት ይመጣል?
ስለዚህ ይህን ለማስላት ምንድነው የምናደርገው? የኤክስን ዋጋ ለማስላት ስንፈልግ ምንድነው የምናደርገው? እኩል ይሆናል ክሪስ ክሮስ የሚባል ህግ አለ ታውቁታላችሁ። 540 ሲባዛ 76 ሲካፈል ለ360 አድርገን የምናሰላ። ይሄ ነው ፎርሙላው። የሁሉም እዚህ ይሄን ያስገባል መስራት ነው። 540 ሲባዛ የተጠየቀው የ76 ዲግሪ ሲካፈል ለ360 ይሄኛው ዲግሪ ያለው ይሄኛውም ዲግሪ ያለው ያው ዲግሪ በዲግሪ ይጠፋል፣ የሚቀረው ባዶ ቁጥር ነው ማለት ነው። ስለዚህ 540 ሲባዛ 76 ሲካፈል ለ360 ስንት ይመጣል ማለት ነው? ውጤቱ ይሄው 114 ይመጣል። 114 ይመጣው እንዲሆኑ ነው። 540 ሲባዛ 76 ሲካፈል ለ360 114 ይመጣል። በዚህ መሰረት ሌላውን ታሰራላችሁ። በ76 ቦታ 96 በማስገባት በ76 ቦታ 88 በማስገባት በ76 ቦታ 100 በማስገባት ትሰራላችሁ። ሲሰሩ እንደዚህ ይመጣላችኋል። ለምሳሌ የ540 ሲባዛ የ96% ስናሰላ 540 ወይም ይሄው 540 ሲባዛ 96 ሲካፈል ለ360 144 ይመጣል። የ540 ወይም የ96ቱ ይሄ 144 ይመጣል። ይሄ ሲሰላ 144 ይመጣላችኋል። የ96ቱ የመቶው ደግሞ የ100% 150 ይመጣል። የመቶው ደግሞ የዚህኛው 150 ይመጣል። ስታሰሉት 150 ይመጣል። 150 ተማሪ የ88ቶቹ ደግሞ 132 ይመጣል። የ88ቶች ማለት እነዚህ ናቸው። የነዚህ ደግሞ 132 ይመጣል። ማን ቀረ? 76 የ76ቱ ይሄው የዚህ 76ቱ 114 የአሁኑ ጥያቄ ስለሆነ መልሱ 114 ያለው ለዚህ ነው። ስለዚህ ትክክለኛው መልስ 114 የሚያተባለው ለዚህ ነው ማለት ነው። ረጋ ብላችሁ ስሉ። ይሄ በጣም ቀላል ነው። ፓይ ቻርት ኮኔት ተሰጣችሁ 360 የሚባለውን ዲግሪ ማስታወስ ብቻ ነው። ስለዚህ 360ውን ዲግሪ በዚህ መልኩ ካከፋፈለው የተሰጠውን ጥያቄ ወደዚህ ማዛመድ ነው ማለት ነው። በጣም ጥሩ። ወደ ዕለቱ የመጨረሻ ጥያቄ አለፍን። ጥያቄ ቁጥር 30 የሰባት ተማሪዎች የእድሜ ደረጃ ወይም መረጃው 9 10 6 6 12 14 እና 6 ቢሆን በአማካይ የተማሪዎቹ እድሜ ስንት ነው? ሀ 9 ለ 8 ሐመሮሃ 6 መ 14። ይሄ አማካይ መፈለግ ስለሆነ አስቸግራችሁ። ስለዚህ የዚህ ጥያቄ ትክክለኛው መልስ 9 ነው። እንዴት ነው 9 የሚመጣው? መጀመሪያ እነዚህን ቁጥሮች በሙሉ እነዚህ መደመር ነው። እነዚህን ቁጥሮች ደምረን ለተማሪዎቹ ብዛት ማካፈል ነው። ተማሪዎቹ 7 ናቸው ተብሎ እዚህ ጋር ተነግሮናል። ልጆቹ 7 ናቸው ባይነገርንም እዚህ ጋር ያሉትን እንቆጥራለን። ይኸው 1 2 3 4 5 6 7 ተማሪዎች አሉ። የእያንዳንዳቸውን ውክልን ደምርና ለ7 ማካፈል ነው። በዚህ መሰረት 9 ሲደመር 10 ሲደመር 6 ሲደመር 6 ሲደመር 12 ሲደመር 14 ሲደመር 26 ስንት ይመጣል? ይሄኛው 63 ይመጣል። 63 ሲካፈል ለአጠቃላይ ተማሪው ብዛት ለ7 ውጤቱ 9 ይመጣል ማለት ነው። ስለዚህ 9 ትክክለኛው መልስ ነው ማለት ነው። ይሄ አማካይ መፈለጊያ መንገድ ቅድም አንድ ጥያቄ ሰሞኑን ከዛኛው ቪዲዮ ላይ ስለሰራን እሱ አያስቸግራችሁ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ሳትረሱ አሁኑ ላይክ አድርጉ። በዚያውም ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ ብዙ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱ በቀላሉ እንዲደርሳችሁ ከፈለጋችሁ ደግሞ አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ የመጣውባችሁ ቪዲዮውን ያስቆማችሁ ማየት ትችላላችሁ። በቪዲዮዎቹ አንዳንድ ክፍል ላይ የፊደላትና የቃላት ግድፈት ይኖራል። እሱን ታግሳችሁ ተጠቀሙበት። በሌላ የትምህርት አይነት እስከምንገናኝ ድረስ መልካም የፈተናና የጥናት ዝግጅት ጊዜ ይሁንላችሁ። አመሰግናለሁ። ቻው።